አንተ ጋር እውነት ቢኖር እኔ ነኝ የተሳሳቱት። ብዙ ውሸቶች ሲደመሩ እውነት ይመስሉና እውነት ትደበቃለች። እኔ እንጃ ብቻ ስሜቱ ከባድ ነው። አይ ወርቄ ይገባኛል በጣም። በዚህ ዘመን እውነት እየተደበቀች ያለችበት ዘመን ነው። ዜማው የዘፈን ዜማ ነው፣ ምንም ጥያቄ የለውም። እኔ ሳስበው የድሮ ዘማሪያንን ለምንድን ነው አገልጋዩ ያለው ትውልድ አሁን እንድናገለግልም እንደዚህ ወደ ውስጥ ገብተንም እንድንሰራ የማይፈልጉት ለምንድን ነው ብለን ጥያቄ ይሆንብኛል። ብዙ ጊዜ ቤተክርስቲያን ላይ አስቀድመን ጀምረን ስናገለግል ገና በመቃኞ ያለች አገልግል ቤተክርስቲያን በጭቃ ጫማችን እስኪያልቅ እስኪገነጠል ድረስ በጣም በጎ ነገሮች ናቸው እንግዲህ እየተነሰሩት። መልካም ልንሰማቸው የሚገቡ ካንቺ እንዲህ አይነት መልእክቶችን ነበርና ወርቄ ከዚህ ጋር ተያይዞ አሁን ላይ በጣም በአገልግሎት ደረጃ እየደከማችሁበት ነገር አስጊ ነገር ላይ ደርሷል። ደግሞ ልናነሳው የሚገባ እና አስጊው ነገር ምንድነው? እኔ ሶሻል ሚዲያ ላይ በሰፊው አንስቼው ነበረ። እንደ ውይይትም አድርጌ ብዙ ሰዎች ተወያይተውበታል። ነገር ግን መሬት ማውረድ ግን አልተቻለም። ምክንያቱም የሚመለከታቸው አካል በአንድም በሌላም ነገሩን ዝም ስላሉት ማለት ነው። እሱም ምንድነው? በመዝሙሮች ላይ ለምሳሌ የወርቅዬ ቁጥር 1 መዝሙር እየዘመረችበት የከለር ወይም ቶንና ማቴሪያልን በጊዜው የነበረው የመዝሙሩ ከለር አለ። አሁን ላይ ደግሞ ወርቅዬ ያን መዝሙር ልዘምረው ብትል ያ ከለር አይመጣም። ያ ራሱን የቻለ ታሪክ ነው። ስለዚህ እነዚህ ታሪካዊ የሆኑ ወይም ደግሞ በቤተክርስቲያን ላይ በጣም የተወደዱ መዝሙሮች አሁን ላይ ይሄ ከቨር እየተባለ አዲስ የመጡ ሰዎች መዝሙር ከመስራት ከመድከም ከማጥናት ይልቅ ያንዱን መዝሙር አንስቶ ዘምሮ ፌመስ መሆን ታዋቂ መሆን የታወቁም በጣም ፌመስ የሆኑ ሰዎችም አሉ። በዚህ ጉዳይ ላይ ቤተክርስቲያኗም ወይም እንደው ቤተክርስቲያኗ እንኳን እሺ እንደው እናንተ የሚመለከታችሁ በጣም የደከማችሁበት አሁን አንቺ ልጅነትሽን የሰጠሽበት እንደሆነ በጣም ብዙ ዋጋ የከፈልሽበት እንደሆነ ነግረሽናል። እና እንደው ለዚህ ላይ ምንድነው ያንቺ ስሜት? እንዲህ ጭምልቅ ብሎ መዝሙሮች በሆነ ቦታ ላይ ነው ስታዩ የሌሎችን መዝሙሮች ያው መዝሙር የቤተክርስቲያን ስለሆነ ማለት አሁን መዝሙር እኛ ስናወጣው ያው አሁን እንደተናገርከው የቤተክርስቲያን መዝሙር ነው። ቅርስ ሆኖ ይቀመጥ እንዳይጠፉ ብለን ሆ እያለ ታቦት ከሚያነግስ ከሚዘፍን እየዘመረ ቢያነግስ የሚል አቋም ነው። ደስ ይላል። ያ ነው መንፈሳዊነትን ለመንፈሳዊነት መስጠት፣ ዓለማዊነትን ለዓለማዊነት፣ ያው የቄሳርን ለቄሳር አይደለም እውነት ነው። ስለዚህ የኛ መነሻ ያ ነው እንጂ እኛ በመዝሙር ላይ ከብረን ነግሰን ወር ደግሞ የሆነ ሀብታም ሆነን ትልቅ ደረጃ ላይ እንደርሳለን የሚል አይደለም። እኔ በግሌ የነበረ ሻቋ። ስለዚህ መዝሙርን ስዘምር ለቤተ ክርስቲያን ነው የሰጠሁት። መዝሙሩን ስዘምር ለሰንበት ትምህርት ቤት ነው የሰጠሁት፣ ለምእመናን ነው። ምእመናን ውስጥ እኔ ራሴ ቆሜ ንግስ አንዳንድ ጊዜ ዝም ብዬ ሄዳለሁ። ንግስ ላይ ሲሄድ መዝሙሮቹ ተሰብስበው የሚዘምሩ ወጣቶች አሉ እና የሚዘምሩት የድሮ መዝሙሮችን ፈልገው ከዛ ውስጥ አንድ መዝሙር ነው የጠፋው። እውነት ነው። በቃ በጣም ነው ደስ የሚለኝ። አሁን ምንድነው ደስ የሚለኝ? በቃ እግዚአብሔር ይመስገን መዝሙሩ በዚህ ልክ እንዲዘመር አንድ ነገር ሰጥቻለሁ። እነዚህ ልጆች ዘፈን ከሚዘፍኑ መዝሙር በመዘመራቸው ደስተኛ ነኝ ማለት ነው። ይሄ ምንም ጥያቄና መልስ የለውም። እውነት ነው። ማንኛውም ዘማሪ ደግሞ በአውደ ምሕረት ላይ ማንም የተለያዩ ዘማሪያን የተለያዩ መዝሙሮችን በአንድ አውደ ምሕረት ላይ መዘመር ይሄ ሁላችንም የምናደርገው ነገር ነው። የቤተክርስቲያን ሀብት ስለሆነ ማለት ነው። እንዘምራለን፣ ምንም ጥያቄ የለውም። የከሌ ነው አይደለም። ለኔ ለጉሮሮዬ ይስማማኛል። ዜማው ከኔ ጉሮሮ ድምጽ ጋር ይሄዳል። መልእክቱ ደግሞ የቤተክርስቲያን መልእክት አለው። ይዘቱ ያስተምራል። ያመንኩበትን የንስሐም ይሁን የቸብቸቦ ዝማሬዎች እዘምራለሁ። ይሄ እንዳለ ሆኖ አትዘምሩ የኔ መዝሙር ማለት አይቻልም። አትዘምሩ ልክ አይደላችሁም ብለን የምንለው ከመዘመራችሁ በፊት ጠይቁ። መጀመሪያ መዝሙሩን ጠይቁ። የማን ነው መዝሙር? የድሮ መዝሙር ማለት የማን ነው? ለምሳሌ ኪነ ጥበብ ከሁላችን በፊት መርጌታ ፀሐይ ከሁላችን በፊት የዘመሩ አባቶቻችን ወንድሞቻችን ናቸው። የነሱን መዝሙር
እኔ ስዘምረው ለአውደ ምሕረት ተዘምሯለሁ ለዝማሬ ማለት ለማጥናት በህብረት ለማገልገል ዘምሮ ግን ስቱዲዮ ገብቶ ዩቲዩብ ላይ ጭኖ መዘመር ግን ጥያቄ አለው። እኔ ባለቤቱ የመዝሙሩ ባለቤት ጊዜ ሁኔታዎች ፈቅደውልኝ ሲመቻችልኝ ልዘምራቸው መዝሙሮችን የድሮዎቹ ድምጻቸው ኳሊቲው ልክ ስላልሆነ ማለት የነበረው ስለሆነ እሱን ትቼ አሁን ላይ በዚህ ባለው እንትን ልዘምረው ባለው ቴክኖሎጂ ደግሞ ቀይሬ ልዘምረው ብዬ ዘምሬ ገንዘብ አውጥቼበት ኦር ስፖንሰር አግኝቼ ዘምሬው ወደ ዩቲዩብ ላይ ስጭን ታግዷል ይለኛል። ተዘምሯል። ተመልከች እንግዲህ ይሄ ትንሽ ይከብዳል ቢጠይቁን ማለት አሁን መጠየቅ ያለባቸው የት ነው ብዬ ሳስብም ግራ ይገባል። የት ይጠይቁ? ማንን ያውቃሉ? ለምሳሌ እኔ አንድ ገጠመኝ ልንገር። አዲሱ ሚካኤል መርካቶ አውቶቢስ ተራ አገልግዬ ስወጣ ፊት ለፊት ላይ አንድ መዝሙር ቤት አለ። የሚገርመው ነገር እዛ ፕሮግራሙ ላይ ነበረ። እኛ ስንወጣ መጥቶ ቀድሞን መጥቶ እንተዋወቃለን። መዝሙር ከፈተ። ሲከፍት ዮም ሰማያዊ በጎል ሰከበ ለዘተወልደ እምቅድስት ድንግል የሚል መዝሙር ይከፍታል። ወይ አልኩ፣ እውነቴን ነው የምልህ። በስመ አብ መቼ የዘመርኩትን ነው እንዲህ አድርገው ያወጡት። መዝሙር ነው እኔ ነኝ የዘመርኩት። ቁጥር 2 ላይ ያው ቤተክርስቲያን መዝሙር ነው በመሰረቱ፣ ግን ካሴት ላይ ከወጣ ግን ባለቤቱ አንተ ነህ። እና መቼ የዘመርኩት እንዴት እንደዚህ አድርገው ደግሞ ድምፁ ተለየብኝ። ወይ ቴክኖሎጂው ማለት ይሄ ነው በቃ እንደዚህ ኮምፒውተሩ ምኑ ድምፅ ይቀይራል ነው ምንድነው አልገባኝም። ቀጥ ብዬ መዝሙር ቤት ነው ነበሩ ሌሎችም ከኔ ጋር አብረውና ይሄ ነገር እንዴት ነው ብዬ ጠየቅኩት። አውቄ ነው የከፈትኩታለኝ። እንድትሰሚ አውቄ ነው የከፈትኩታለኝ ማለት አልኩት። በቃ ይሄ መዝሙር ያንቺ መዝሙር እንደሆነ ቁጥር 2 አውቀዋለሁኝ። ተጠቅመንበታለኛ በብዙ ጊዜ ብዙ ዘመን። አሁንም ውስጣችን የቀረመ ዝማሬ ነው፣ ግን በሌላ ሰው ተዘምሮ አገኘሁታል። እና መዝሙሩ እሺ አድራሻውን ስጠኝ ያሳተሚውንና ዘማሪዋ ስማና ሴት ናት። ስሟ መጥቀስ አልፈልግም፣ ያው ሞዳት እህቴ ስለሆነች ማለት ነውና ሲሰጠኝ አውቃታለሁኝ። አድራሻውን ወዲያው እዛው ቆመን ባለው ላይ ባለው ስልክ ደውል። ስልኩ ዝግ ነው፣ አይሰራም። የማይሰራ ስልክ ነው። እና ምንድነው አሁን እሷ በተለይ አሁን ላይ ያለው ግጥም ይጨምሩበትና ይዘምሩታል ማለት ነው። አጭር ይሆንና ረጅም አድርገው ይዘምሩታል። መነሻው ያንተ ነው ማለት ነው። አንተ እንደዚሁ ግጥም ጀምረህ መዘመር ትፈልግ ይሆናል። በተሻለ መልኩ ዘምረውት በተሻለ መልኩ ተደምጦም ይሆናል መዝሙሩ። ለምንድን ነው ብለን መንተማል ጠይቁ ነው አሁን ትልቁ። ጠይቁ፣ መጀመሪያ ጠይቁ የማን ነው ይሄ መዝሙር ብሎ ከጎናቸው ካሉት ሰዎች ሲጠይቁ እኮ ይነግሯቸዋል። በዕለተ ዓርብ ሥላሴ የሚለው መዝሙር ስቱዲዮ ከገቡ በኋላ ያስቆሙ አገልጋዮች አሉ ይዘምሩት ማለት ነው። በፍጹም አይሆንም። ይሄ መሳሪያ ተጫዋቾቹ ያውቃሉ፣ የድሮ አገልጋዮች ናቸውና በፍጹም አይሆንም። በፍጹም የዘማሪት ወርቅነሽ መዝሙር ነው ይሄ መዝሙር። አይናችን እያየ እያወቅን በኋላ እኛ ነን ተጠያቂ የምንሆነው አንዘምርም ብለው ያስቆሙታል። ድንግል አበባዬ የሚለው መዝሙር ከኔ ጋር ቆሞ የተከራከረ ሰው አለ። እንደውም ጦርዬ ዘማሪት ጥሩነሽ ነበረችና አንድ ቦታ ላይ ተሰብስበን በጋራ መዝሙርን ዘምር መዝሙር አምጦ ሲባል ድንግል አበባዬ የሚለው መዝሙር ይዞ ቀረበ። የኔ ድሮ መዝሙሬ ነው በደንብ ኮስተር ብሎ ማለት ነው። እሺ ስለዚህ እሱ መዝሙር ልዘምር ነው የተዘጋጀሁት። እንዴ ይሄማ የወርቅዬ መዝሙር ነው አይሆንም ትለዋለች ጦርዬ ማለት ነው። እንዴ መሀል ላይ ችግር ተፈጠረ ማለት ነው። ስለዚህ ይጣራ መዝሙሩ መቼ ነው አንተ ያወጣው? በዚህ ዓመተ ምህረት የወርቅዬ መዝሙር የወጣው መቼ ነው? በዚህ ዓመተ ምህረት መዝሙሩ ይሷ ነው አንተ ከሷ ላይ ወስደን የዘመርከው ልክ አይደለም። እንደዚህ አይነት ይሄ ድፍረት ነው፣ በቃ ደፋር መሆን ማለት ነው። ሌላው ደግሞ አሁንም በዚህ ጉዳይ ላይ ከተነሳ ማለት ነው አሁንም አይዘምሩት አይደለም። አሁንም እንዲረዱኝ የምፈልገው ጠይቁ። እኛ ችግር እኮ የለም እንሰጣለን፣ ይዘምሩት። እኔ ምንም ማለት አይደለም። እንዴት ይከለከላል? መዝሙር አንከለከለም፣ ይዘምሩ። እኔ ብዙ መዝሙር ነው ያለኝ። የወደዱትን መዝሙር መርጠው መውሰድ ይችላሉ፣ ይዘምሩት። እኔ ይጠይቁ ባይ ነኝ።
አይዘምሩ ባይ አይደለሁኝም። ማንም ሰው ቢሆን ደግሞ እንደዛ ነው። ልዘምረው ከፈለኩ ግን ማለት አይ ልዘምረው ፈልጋለሁ፣ ልዘምር ይሄን መዝሙር ወደዋለሁ ልዘምረው አለችኝና ዘምሪው አትዘምሪው አልልሽም ጠይቃኝ ማለት ነው። እውነት ነው። ዘምሪው አትዘምሪው አልልሽም፣ ጥሩ ነው እንደው መዘምር ወደዋለሁ አለች። ዘምሪው ችግር የለም ግን ጥያቄ መስፈርት አለው። የዘማሪት ወርቅነሽ ተፈራ ቁጥር 3 ካሴት ላይ የተዘመረ ብለሽ ትጽፊያለሽ። መሆን ያለበት እንደዚህ ነው አይመስላችሁ? ትክክል ነው አይመስላችሁ? እንዲህ ብለሽ ትጽፊያለሽ። ግን ዘምሪውን አልዘመረችው። ስለዚህ ምንድነው ተልኮ ነው አሁን ጥያቄ፣ ምንድነው ተልኮ? ሌላው አስታውሳለሁ የሆነ መዝሙር ከአሰላ ነው ከአዋሳ ተላከልኝ፣ የተሰራ መዝሙር በህብረት የተዘመረ መዝሙር ማለት ነው። መዝሙሩ በምን እንመስላት የሚለው ዝማሬ ነው ሲላክልኝ። አይ እንደው ያለውን እውነት ያው ስላነሳው ብዬ ነው። ይሄ እውነታ ነገር ስለሆነ ነው እኔ የምፈልገው። ከዛ ሲልክልኝ በጣም ነው የሚያምረው። ከዛ ቲክቶክ ላይ ያገኘሁት እኔ ራሴ ደግሞ ምንድነው ቲክቶክ ላይ ዱዊት አደረኩትና እኔ ደግሞ አብሬ እየዘመርኩኝ ለቀኩት። መዝሙሩን ስለወደ በቃ ቆንጆ ነው የዘመሩት። አዘባበራቸው በህብረት ስለሆነ እውነት በጣም ነው ደስ የሚለው። ወደድኩ። ይዘምሩ፣ ይሄ ነው መሆን ያለበት። ድሮም የዘመርነው እኛ እንዲዘመር ነው። በኋላ ላይ እንትን መልሶ ያ ሰው የላከልኝ ሰው ቆንጆ ነው የዘመሩት አሪፍ ነው ብዬ በቃ እንትኑን ሃይላይቱን አየሁትና እንትን አልቆጣው። በቃ ትች አልገባሽም ማለት ነው የላኩልሽ ለምን እንደሆነ አለኝ። ማለት ምንድነው ብዬ በደንብ እዩ፣ ከስር የተጻፈውን እዩ፣ መጨረሻ ላይ የተጻፈ መልእክት አለው እና መልእክቱን ይይ ነው ያልኩሽ። እሺ ብዬ በስነ ስርዓት ቁጭ ብዬ አየሁት። የሚገርመው ነገር የዘማሪው ባለቤት ዘማሪ ተከሌከሌ ሌላ ሰው ነው። ከዛ እኔና ያቺ ዘማሪ ያው በጣም ወዳጆች ነን፣ ቅርቦች ነን። ተገናኘንና አወራንበት በዚህ ጉዳይ ላይ ብለው ጻፉ። ይሄንን እንደዚህ ብለው ጻፉ። ይሄ ነገር ምን ይመስልሻል ብዬ ጠየቅኳት። ለምን ምንም መሆን አትችልም፣ መጣላትም አትችልም፣ መጋጨትም አትችልም። ያደረጉት የዛ የሚዲያው ባለቤቶች ናቸው። ጠይቁ ምንለው ለዚህ ነው ማለት ነው። ጠይቁ፣ መጠየቅ ያደርጋል ሊቅ ነው የሚባለው እንዳባባል ራሱ። ጠይቁ፣ መጠየቅን የመሰለ መልካም ነገር የለም። ጠይቁ ነው። ከዛ ልጅቱ አወራን አየነውና ብለው ጻፉ አለች። ብለው የኔንም ፎቶ ለጥፈው እንደዚህ ያደረጉት። አይ ወርቅዬ መዝሙሩን እኮ እኔ ስለምወደው ሁሌ ስለምዘምረው ይሆናል እንደዛ ብለው ያደረጉት እንጂ መዝሙሩማ ይታወቃል እኮ የማን እንደሆነ ብላለች። በዚህ ተሳስቀን አለፍን እና ጠይቁ ነው አሁንም እኔ እያልኩ ያለሁት። ጠይቁ። ብዙ መዝሙሮች አሉ። በዚህ አጋጣሚ ዘማሪያን መዘመር የምትፈልጉ መዝሙሮች አሉ። እነዚህ መዝሙሮች መውሰድና መስመር የምትፈልጉ ጠይቃችሁ ወሰዱ። አሁን እኛ ሰርተን መልሰን ልንጭናቸው ስንል አይቻልም እየተባልን እየተከለከልን ነው ያለነው እና እንተሳሰብ። በዚህ አጋጣሚ እንረዳ። አንዳንድ ደራሲዎችም ጋራ ለምሳሌ መዝሙሮችን የሚያዘጋጁ ጋራ ሶሻል ሚዲያ ቲክቶክ ላይ የውይይት ፕሮግራም የላይቭ ፕሮግራም ላይ አንስቼው ነበረ። የጉባኤ አገልግሎት በተለያየ መንገድ ተከፋፍሏል። ስለዚህ አንድ መዝሙር ሲዘራ ጸሎት አለው፣ ጊዜ መስጠት አለ፣ በጣም መጠናት አለበት፣ ገንዘብ ወጪ አለ፣ መሳሪያ የሰሩ ሰዎች ድካም አለ፣ የነሱ ማሻራ አለበት። ከፍለን ማሰራታችን አይደለም ማየት ያለብን። በሙዚቃው ኢንዱስትሪ ወይም ደግሞ በፊልሙ ኢንዱስትሪ ላይ በጣም ለዚህ ሰዎች በጣም ኤክስፔክት ይሰጣሉ፣ እውቅና ይሰጣሉ፣ በጣም ማለት ነው። እኛ ጋር መንፈሳዊ ነገር ሆኖ መንፈሳዊ ነገር ነው። ዓለማዊ ነገር በእንደዚህ ያክል ከከበረ መንፈሳዊ ነገር በጣም መከበር አለበት። ይሄ መስዋዕትም ስለሆነ ቀደም እንዳልነው የቤተ ክርስቲያን ሀብትም ቢሆን የቤተ ክርስቲያንን ሀብት እንደፈለክ የተባለበት ሁኔታ የለም። ለምሳሌ ቅዱሳት መጻሕፍትን ላንሳልሽ። እነ ቅዱስ ኤፍሬም እነ ቅዱስ ጊዮርጊስ ዘጋስጫ በነበሩበት ዘመን የቤተ ክርስቲያንን ሁኔታ ጥንቅቅ አድርገው ሰርተው አስቀምጠዋል አይደል? ዛሬ መቀደስ የቻለ ነው። የአንስተን ዮሐንስ አፈወርቅን ቅዳሴ እነ ዲዮስቆሮስ ቅዳሴ ብለን እንድንቀድስ የሆነበት ምክንያት ምንድነው? ካን በስርዓቱ እኛ ጋር በመድረሱ ነው። ስለዚህ እናንተም ነገ ሌላው የሚመጣው ሰው መዝሙሮች በትክክል ቅብብሎሽ መደረግ መቻል አለበት። ምክንያቱም ትውፊታዊን በምታምነው ቤተክርስቲያን ውስጥ ነው ያለ ነው። ስለዚህ ከቤተክርስቲያን አንዱ ትምህርት ምንድነው? ቅብብሎሽ ስለሆነ
ስለዚህ መዝሙር ሲሰራ አንደኛ በምን አንድ ሰው ሲዘምር አፍርሶ ነው የሚዘምረው። አፍርሶ ማለት መሳሪያ ተጫዋቹ የለም፣ የመዝሙሯን ባለቤት አይጠቅሱም፣ የግጥም የዜማ ደራሲ አይጠቅሱም፣ እየወጡ ያሉትን መዝሙሮች የምናየው። ሁለተኛ ደረጃ አንድ መዝሙር በዚህ ላንሳለች፣ የሊቀ መዘምራን ቴዎድሮስ ዮሴፍ መዝሙር ሰዎች ፈረዱብኝ የሚል የንስሐ መዝሙር አለ። እሱን በከበሮ ሰርተውት አይቼ አቅለሸለሸኝ፣ እውነት ለመናገር በጣም የሚዘገንን ማለት ነው። ስለዚህ መዝሙርን መግደል ነው እኔ ብዬ የማስበው። ለምን መግደል ነው ይሄ? እንዴት ነው የሚገደለው ከተባለ መድረኩ ለምሳሌ ካላከበር ነው መድረኩ የነ ቅዱስ ጴጥሮስ መድረክ ነው። ስለዚህ ያ መድረክ እንደዛ ካላየ ነው ነገሩ የሚበላሽ። ስለዚህ መዝሙሮች ከተበላሹ መድረኩ ነው የሚበላሸው። ምክንያቱም ሶሻል ሚዲያ ምንድን ነው? ይሄ ዲጂታል ዓለም ነው። ከዚህ በኋላ ሶሻል ሚዲያ ወደኋላ አይደለም ወደፊት ነው የሚሄደው። ከዚህ የተሻለ ቴክኖሎጂ ነው የሚመጣው። ስለዚህ ቤተክርስቲያን ዘመኑን ዋሽታ እንድትቀጥል ማድረግ ያለበት እኛ አገልጋዮቹ ነው። ልክ እንደዛ ሁሉ መዝሙር የሚዘምሩ ሰዎች ማስፈቀድ ብቻ ሳይሆን እንዴት ማጥናት እንዳለባቸው፣ ሁለተኛ ደረጃ ይህንን መዝሙር ለመዘመር አቅሙ አለኝ ወይ ሊፈሩት ይገባል። ለምሳሌ አሁን በዕለተ ዓርብ የሚለውን ያንቺን መዝሙር ለመዘመር አንድ ሰው ለመዘመር ሲፈልግ ያ መዝሙር ምን አይነት መንፈስ አለው፣ ምን አይነት ዶግማዊ ትምህርት ነው ያለው፣ በምን መንገድ ነው መዘምረው፣ እንዴት ነው የዘመረችው ብሎ ሁላ ማጥናት አለበት። እንኳን ለመንፈሳዊ ነገር አንድ ሰው ልንገርሽ፣ እኔ በፊልም ሙያ ላይ ስላለው አንድ ፊልም ተቀብሎ ካራክተሩን ለመጫወት የዚህ እስክሪፕት ካራክተር ማናት፣ እብድ ናት፣ የሚሰክር ነው፣ ምንድን ነው ብሎ ነው የሚያጠናው። ያን ሆኖ ለመስራት መክሳት ካለበት ይከሳል፣ ይራባል። ስለዚህ ይሄንን መዝሙር እንዴት ነው መዘምረው ብሎ መታሰብ መቻል አለበት። እንደው ብድግ ብሎ እና ይሄ በጣም እኔ ወንጀል ሆኖ ያየሁት ነው። ከናንተም ላይ ደግሞ ያየሁት ክፍተት አለ። በዚሁ አጋጣሚ ልነግርሽ የምፈልገው ሌሎቹም ይሰማሉ። ክፍተቱ ምንድነው? በህይወት እያላችሁ በህይወት እያሉ ለቤተክርስቲያን መቆርቆርም ሆነ ለአገልግሎት የደከማችሁበት ስለሆነ ይህንን ማስጠበቅ ከእናንተ ይጠበቃል። ለምሳሌ ኮፒራይት ባለቤትነት ባለሙያዎች አናግራችሁ ታውቃላችሁ? ለማማከር የለም። ያ የሆነበት ምክንያት ምንድነው? የእናንተን ክፍተትና ቸልተኝነት ስለሚያሳይ። ሁለተኛ ደረጃ መንፈሳዊ ነገር መቀለጃ ነው ያለው ማን ነው? ይሄ ነገር በደንብ መታወቅ ስላለበት ነው። በደንብ እናንሳው ብዬ ነው። ሁለተኛ እንግዲህ ከዚህ ጋር ተያይዞ ከዚህ በኋላ እነዚህ ነገሮች ላይ በደንብ እንሰራለን ብዬ አስባለሁ። ለዚህ መስራት ለቤተክርስቲያን መስራት ስለሆነ ቀደም እንዳልኩሽ ኑፋቄ በመጻሕፍት ብቻ አይደለም የሚገባው፣ በሰባኪ ብቻ አይደለም የሚገባው። በመዝሙር የገቡት ኑፋቄዎች ትላንትና ቤተክርስቲያን ውስጥ የነበሩ እስካሁን ድረስ አልወጣ ብለው የእነንትና መዝሙር ነው መዝሙሩ ምን ችግር አለው በሚል የሚያቀነቅኑ ሰዎች አሉ አይደል? በቤተክርስቲያናችን አንድ ውግዘት ከተላለፈ የተወገዘውን አካል የሚተባበር ሰው ውግዘቱ ይተላለፍበታል። ያልኩት ያው የተረዳኸኝ ይመስለኛል። ይዘምሩት እንዲዘምሩት ነው የሰጠነው ሲዘምር ነው ማለት ትክክል ይገባኛል። የቤተክርስቲያን ሀብት ነው በሚል ነው ግን ይጠይቁ ነው። ከመጠየቅ ጋር ለምሳሌ አንድ መዝሙር አለ። እማምላክ ሙሽራ ነሽ፣ እማምላክ ሙሽራ ነሽ፣ የቃል ማደሪያ ለመሆን የበቃሽ ይሄ መዝሙር ደግሜ ዘምሬዋለሁ። የዘመርኩት አኮቴት ላይ ነው የዘመርነው፣ ግን አሁን ከዘማሪት ትንቢት ቦጋለ ጋር አብረን በጋራ ነው የዘመርነው። እንዴት ዘመራችሁት? እኔ ራሴ ባለቤቷ ስለሆንኩ የመዝሙሩ ግጥምና ዜማው የቤተክርስቲያን ዜማ ነው፣ አስቀድሞ የነበረ ነው። ግጥሙ ግን ራሴ ነኝ የሰራሁትና በዛ ልክ በቃ ተስተካክሎ በፊት ከነበረበት ጥሩ የነበረው እንዳለ ሆኖ ቀረጻው ትንሽ ድምጹ ስለተበላሸው በእንትን ስለሆነም አስቸጋሪ ስለነበር አሁን ላይ ግን በዛ መልኩ ሰርተነዋል። ቆንጆ አድርገን የሰራነው ራሳችንን የሰራነው። ይሄን መዝሙር ሌሎች ሰዎች እንዘምረው ብለው መጡ፣ ጠየቋችሁ? አዎ ጠየቁ። ደስ ይለናል። ዘምሩት ማለት አይቻልም፣ ግን እኛ ነን የምናስጠናችሁ። እኔ ራሴ ነኝ የማስጠናችሁ። በመዝሙሩ
በተሰፈረበትና በተለካበት ልክ ነው መዝሙሩ መምጣት ያለበት። የሆነ ቦታ ላይ ሲፈርስ ልክ ነህ፣ ምንም ጥያቄ የለው። በእናንተ ልክ የዘመረው የለም፣ በአንቺ ልክ የዘመረው የለም። እንትን ላይ አያለው ኮሜንት ላይ ብዙ ጊዜ ባለቤቱ ስለሆን ከአንተ በሰፈርከውና በመጠንከው ልክ ነው ስዘምረው ማለት ነው። ለምሳሌ በምን እንመስላት ድንግል ማርያምን ምሳሌ የላትም ክብሯን የሚመስል ብለው ነው በአብዛኛው ዘምረው። የሚመጥን ነው የሚሆነው። አንቺ ትክክለኛው ውዳሴ ማርያም ላይ በምን መስላት አለ የሚለው እንደዛ ነው የሚሆነው። ስለዚህ የሚመስል ሳይሆን የሚመጥን ብላችሁ ዘምሩት፣ አስተካክልና ዘምሩ። ስለዚህ እኛው ራሳችን ብናስጠናቸው ምንም ማለት አይደለም። ጊዜና ሰዓት ሰጥተን እናስጠናቸዋለን። ግን ለዛም ፈቃደኛ አይሆኑም። የማይሆኑበትን ምክንያት አላውቅም። እኔ ሳስበው የድሮ ዘማሪያንን ለምንድን ነው አገልጋዩ ያለው ትውልድ አሁን እንድናገለግልም እንደዚህ ወደ ውስጥ ገብተንም እንድንሰራ የማይፈልጉት ለምንድን ነው ብለን ጥያቄ ይሆንብኛል። አሁን አንዳንድ ጊዜ በዚህ አጋጣሚ ብዙ ጥያቄ የሚሆኑብኝ ነገሮች አሉ። ምናልባት ጥያቄ ላይ ወደፊት ችግር የለም ሊመጣ ከቻለ አላውቅም። ጥያቄ የሚፈጥሩብኝ ነገሮች ምንድናቸው? ብዙ ጊዜ ቤተክርስቲያን ላይ አስቀድመን ጀምረን ስናገለግል ገና በመቃኘው ያለች ቤተክርስቲያን በጭቃ ጫማችን እስኪያልቅ እስኪገነጠል ድረስ ደግመን እንኳን መግዛት አንችልም። ብር የለንማ፣ የለንም። እውነቴን ነው የምልህ። ለምን ለብር አንሰራም? ለብር ሰርተንም አናውቅም። በቃ የራሳችን ሌላ ስራ ነው የምንሰራው ኑሯችንን ለመኖር እንጂ አገልግሎትን ብርን ለመጠቀም በአገልግሎት ብር ለመጠቀም አይደለም የምንሰራው። ከተወሰነ ጊዜ በኋላ ግን የሆነ ካሴት መሸጥ አንዳንድ ነገሮች በመጡበት ሰዓት እግዚአብሔር ይመስገን ለህዝቡ ከማዳረስ የተነሳ ብዙ ተጠቅመንበታል። በዛም ደረጃ ግን እሱ ሳይሆን ያለችን ቤተክርስቲያን አገልግለን ያቺ መቃኞ ቤት ወደ ካቴድራል ስትቀየር የሚጋበዙትና ጉባኤም ሲሰራ ልቅስም ሲሆን የሚጠሩት እኛ ማናቃቸው ሌሎች አገልጋዮች ናቸው። ምንድነው ስህተታችን? ይሄ ጥያቄ ይሆንብኛል። እኔ እንዳጠቃላይ ይሄ ጉዳይ የሚመለከተው አካል መልስ ቢሰጥበት ደስ ይለኛል። ምንድነው የኛ ጥፋት? ልንጋበዝ የማንችልበት ምክንያቱ፣ ልናገለግል የማንችልበት ምክንያት፣ ቤተክርስቲያንን ስትታነጽ አብረን ስትመሰረት አብረን መስርተን በኋላ ላይ ግን ካቴድራል ስትሆን እኛ የማንፈልግበት ምክንያቱ ምንድነው? መስፈርቱ ምንድነው? አልገባኝም። ያልገባኝና ግልጽ ያልሆነልኝ ነገር ማለት ነው። ስለዚህ ብዙ ጥያቄዎች አሉ ቤተክርስቲያን ላይ። ሌላው ቤተክርስቲያን እኛን እንዴት ማየት ያቅታታል? ማየት አለባት። የት ናቸው ያሉት ልጆቼ ብላ አሁን ላይ ምናልባት ከዚህ በፊት ላይርበን ላይጠማን ላይቸግረን ይችል ይሆናል። አሁን እኮ ተቸግረን ተርበን ተጠምተን ሊሆን ይችላል። ከብዙ ነገር አንጻር የት ናቸው ልጆች ያሉት? ስለዚህ እነዚህ ልጆች እዚህ ቦታ ላይ ያስፈልጋሉ፣ እንዲህ መሆን አለባቸው ብላ አክብራ ልታስቀምጠን ያልቻለችበት ምክንያቱስ ምንድነው? ጥፋታችን? ጥፋት አጥፍተናል ወይስ ምንድነው? አልገባኝም። ለምን ይሄ ልል የቻልኩበት ምክንያት በፍጹም በአገልግሎቱ ውስጥ የሌሉ ለአገልግሎትም የማይመጥኑ አገልጋይ ተብለው የቆሙ አገልጋዮች ግን ቤተክርስቲያኗን ሙሉ በሙሉ በተለያየ መልኩ በቢሮም ቢሆን ገብተው ሲሰሩ እናያለን። በአውደ ምሕረትም ቆሙ ሲያገለግሉ እናያለን። አሁን ይሄ ከክፋት ከምቀኝነት አይደለም። ምንድነው የሆነ ያለው? ምንድነው እኛ ጋርስ ያለው ችግር ምንድነው? ክፍተቱ የቱ ጋር ነው ያለው? የሆነ ግልጽ ያለው ነገር ሰው ሁሌ እኔ ወደ አምላኬ ነው የምጠይቀውና ትንሽ ግራ የሚያጋባ ነገር አለው። እየሆነ ያለው ነገር ግን አሁንም ቢሆን ልክ አይደለም። ልክ እየሆነ አይደለም ያለው። በዚሁ አጋጣሚ ይሄ ቡድንተኝነቱ ለቤተክርስቲያን ይሄ ግሩፕነት አይጠቅም። የምናየው ነገር በጣም እሱ ከባድ ነው ወርቅዬ። እና አንደኛ ያልሰራንበትም ጉዳይ ነው፣ እንሰራበታለን ብዬ አስባለሁ። መልካም እንግዲህ ወደ ምን ልምጣ አሁን ላይ ወርቅዬ? እንግዲህ ምንድን ነው ይዛለት መጣ ያሰበችው? እስኪ ወደ ወርቅዬ ስራ ደግሞ እንምጣ። አሁን እንግዲህ ቁጥር 7 ድረስ ዝማሬዎች አሉ ከሌሎቹም ጋራ በግሩፕ ጨምሮ። ምናልባት እንግዲህ እንደው አሁን አንቺን ደግሞ አሁን በምንድን ነው ይሄ አዲሱ ትውልድ ደግሞ እንደው እንግዲህ ለማስታወስ ያክል ምንድን ይሄ ከግብፅ የወጣው ዘጸአት መውጣት ብሎ የወጣው ህዝብ አለና ያ ህዝብ ከወጣ በኋላ በበረሃ ብዙ ጊዜ ኑሮ ዘዳግም የሚባለው መጽሐፍ እንዲጻፍ እግዚአብሔር አዟል።
የአባቶቻቸውን ዘመን እንዴት እንደኖሩ በረሃውን እንዴት እንዳቋረጡ አዲሱ ትውልድ እንዲያውቅ ዘዳግም ሕግ ሆኖ ደግሞ ተጽፏል እና አሁን ደግሞ እንደው ምናልባት አንቺ ይሄ ሶሻል ሚዲያ ለሚጠቀመው ቲክቶክ ላይ ዩቲዩብ ላይ የተለያዩ ባለው እንደው በምን መንገድ ነው አሁን አገልግሎትን ዝማሬስ እንደው የተዘጋጀ ነገር አለ ወይ? በዚህ አጋጣሚ እኔ አሁን ላለሁበት አገልግሎት መነሻ የሆነኝ እንድበረታም እንድጠነክርም ያደረገኝ ሳላደንቅም ሳላመሰግንም የማላልፈው ማህበረ ቅዱሳን ነው። ማህበረ ቅዱሳን ግሩ የት ነሽ ብሎ ፈልጎ ከቤት እንድወጣ የድሮ ዝማሬዎችሽን በድጋሚ ስፖንሰር እንሆንሻለን እኛ እንድትሰሪልን እንፈልጋለን ብሎ በሚዲያው ላይ እንደ መዝሙር ክፍል መዝሙርና ስነ ጥበባት ክፍል እንድሰራ አድርጎ መዝሙሮቼን በድጋሚ ስቱዲዮ ገብቼ ሰራ ስፖንሰር ሆኖኝ አሁን ሚዲያው ላይም እየለቀቃቸው እኔን ከህዝብ ጋር እንድገናኝ አድርጓል። በዛን ሰዓት የዚህ መዝሙር ዘማሪ እሷ ናት እንዴ ነው ጥያቄ። እንዴች ዘማሪ አለች እንዴ አለች ወይ ማናት? እሷ ናት እንዴ ማናት? እጂ ማቅሰው እና ኮሜንት ነው የማይበደገራችን ላይ ብዙ ጊዜ ሚዲያ ላይ መጻፍ አይመቸኝም። ያመንኩበትን ግን እቀበልና ራሴ ጽፌ ሼር አድርጌ ራሴ ጽፌ ለቃል መልሼ ፖስታለሁ ያመንኩበትን ነገር ሳይ ማለት ነው። ከዛ ውጪ ግን ለምንም ነገር ማንበብ ማየት ነው የምፈልገው እንጂ ብዙ እንዲህ እንትን አልልም። እና ማህበረ ቅዱሳን አመሰግናለሁ በዚህ አጋጣሚ። በሚዲያውም በጣም እያገለገልኩ ነው ያለሁት። እንደገና ደግሞ በኢኮኖሚም ቢሆን ለኔ ብርታት ይሆነኝ። ለምን አንድ አገልጋይ ነጠላ በስነ ስርዓት ከወገብ በላይ የሆነ ነጠላ የምትገዛው ዋጋው በጣም ትንሽ ነው። ከወገብ በታች የሆነ ነጠላ እንዲያጣፍተህ መልበስ የምትችለው ነጠላ የምትገዛው ሲኖር ዋጋው ከፍ ይላል። ያ ደግሞ ሲኖር ነው። እውነቴን ነው የምለው። እኔ በህይወቴ ያለፍኩባቸው እጅግ በጣም ብዙ ነገሮች ስላሉ ነው። በቃ እና ያንንም ነጠላ ደግሞ አጥበህ አጽድተህ ለመልበስ ሳሙና ያስፈልጋል። ሳሙና ያስፈልጋል፣ ውሃ ያስፈልጋል። ብዙ ዘመን በቤት ኪራይ ተከራይተን እንኖራለን። እግዚአብሔር ይመስገን። እኔ ግን እድለኛ ነኝ። አከራዮቼ ወላጆቼ ናቸው። ወላጆቼ በላቸው በቃ። ስለዚህ አመሰግናለሁኝ አከራዮቼ። በዚህ አጋጣሚ አመሰግናለሁኝ። እታባ ትባላለች ወይዘሮ ካሰች አብነት አካባቢ ነው የሚኖሩት። ሁለተኛ ወይዘሮ ፈትለ ይባላሉ። በጣም ነው የማመሰግነው፣ እጅግ በጣም አመሰግናለሁ። በብዙ ነገር ጎረቤቶቼ፣ ቤተሰብ፣ አከራዮቼን በጣም ነው የማመሰግነው። ወላጆች ሆነው ነው እኔ እያኖሩኝ ያሉት በብዙ ነገር ማለት ነው። እና ይሄ ሲሆን ምንድነው ማለት የፈለኩት ያስፈልጋል፣ ብዙ ነገር ያስፈልጋል። በህይወታችን ብዙ ነገር እናሳልፋለን። ያ ሲሆን ግን ስሜቱ ከባድ ነው። አይ ወርቄ ይገባኛል በጣም። አሁንም ሳላመሰግንም አላልፋቸው ሰዎች አሉ። የድሮን አገልግሎቶች እያዩ አገር ውስጥ ውጭም የሚኖሩ ስማቸውን መጥቀስ ራሱ ብችል ደስ ይለኛል። እና ይቻላል። እንደ መምህር ለይኩላቀው፣ መጋቢ ሐዲስ ይልማ ቸርነት፣ አባ መዘምር ኑብረእድ አመሰግናለሁ። እግዚአብሔር ይስጥልን። ዛሬ በዚህ መልኩ ቀርቤ እንዳይከፋኝ እንዳላዝን በቃ የጥንት አገልግሎት ማለት ምንም ሳይከፍሉን ገጠሯ ቤተክርስቲያን ላይ ስናገለግል ያቆናል ይዘውን ሲሄዱ ማለት ነው። ሳይከፍሉን የለማ ብር ስለሌለ ነው። 3 ቀን አገልግለን 80 ብር 50 ብር ከተሰጠን ብዙ ነው ለኛ በዛን ሰዓት። ተመስገን ብለን ነው የምንመጣው። እሱም ከተወሰነ ጊዜ በኋላ ማለት ነውና አሁን ላይ ላለ እንደዚህ አምረን ደምቀን ደግሞ ቆመን እንድናገለግል እግዚአብሔርን እንድናመሰግን ላደረጉኝ ወንድሞቼ በጣም ደስተኛ ነኝ። እውነት አመሰግናለሁ። እግዚአብሔር ይስጥልኝ። አሁን ላይ ምናልባት እንግዲህ እንደው እነዚህ ሁሉ መዝሙሮችሽን ምናልባት እንደው በምን መንገድ ነው አሁን ሰው የራስሽ ወይ የዩቲዩብ ቻናል መዝሙሮች ተሰብስበው እንዲጫኑ ያሰብሽው ነገር አለ? መዝሙሮቹን ሰብስቦ ወደ ህዝቡ ለማድረስ በምን መንገድ ነው? ምክንያቱም አሁን በካሴት ያሉ አሉ፣ በሲዲ የነበሩ አሉ፣ በተለያየ መንገድ ያሉ አሉና እነዚህ ተሰብስበው ሊቀርቡ የታሰበበት መንገድ አለ? እሱ ላይ እየሰበሰብኩ ነኝ። በነገራችን ላይ እኔም ጋር የለም እንትኑ
ይሄ ማስተርሱ ያኔ ሲሰራ መዝሙር ቤቶች የሚሰሩት ካልሆነ በስተቀር እነሱም የሚሰሩት ማስተርሱን ኮፒ ይሸጥ ነበር በፊት። ያኔ ኮፒ በጣም ይሸጥ ነበር። መዝሙር ካሴት ነው፣ ሲዲም የለም ነበረ። ከተወሰነ በኋላ ቁጥር 4 ላይ አምባሰል ሙዚቃ ቤት ነው ቁጥር 4 ካሴት ነው የሰራልኝ ያሳተመልኝና ሲያሳትምልኝ እሱ ነው እንደውም ሲዲ የጀመረው። ከዛ በፊት አርያም መዝሙር ቤት፣ በዚህ አጋጣሚ አርያም መዝሙር ቤት በጣም ማመስገን እፈልጋለሁ። ቁጥር 3ን ስሰራ እሳቸው ናቸው አቶ ጉልላት የሰሩልኝና ልጄን ነፍሰ ጡር ነበርኩኝ። ከባሌ እየተመላለስኩ ነበር መስራው የሰራሹ። ይሄ ማለት እመቤቴ ጥላ ከለላይ ለወሃቤ ዝናብ ያለበት መዝሙር፣ ጥልን በመስቀሉ ገደለ፣ ጥልን በመስቀሉ ገደለ፣ እሰይ ልልበሉ ተገኘ መስቀሉ ያለበት ዝማሬ። እነዚህ በጣም ብዙ ዝማሬዎች አሉ። እነዚህ ዝማሬዎች ቁጥር 3 አምባሰል ማን ነው አቶ ጉልላት ናቸው አርያም መዝሙር ቤት ይሰራልኝና ስማመሰግናቸው አንዱ ሞራሊ ናቸው ለኔ እንትን ናቸው ብርታቴ ናቸው። አይዞሽ ይሉሽ ነበር። በስማ ወልጄ ራሱ መተው ባሌ ድረስ የጠየቁኝ አባቴ ናቸው። እሱም መዝሙር ቤት ነበረኝ ባሌ ላይ መዝሙር ቤት ሰራ ነበር። ያው ስትወልድ እናንተ ስትል እቃ ካሴት መጽሐፍ እንደዚህ ነገሮች ምናምን ይዘው በዛ ላይ የተነጋገርናቸው ብሮች ይዘው በስነ ስርዓት መተው የጠየቁኝ አባቴ እሳቸው ናቸው። አመሰግናለሁኝ አቶ ጉልላት በእውነት። አሁን ለጠየቀኝ ጥያቄ ግን መዝሙሮቼ እነዚህ ዝማሬዎች አሁን እየሰበሰብኳቸው ነው አሉ። እንዳንተ እንደዚህ የሚያግዙኝ ወንድሞች አሉ ፈልገው የሚያገኙን። በነገራችን ላይ እኔ ብዙ ጊዜ እንትን ብያለሁ አንካራ እንዴት ነው አንካራ ትቻለሁ ነው የሚባለው። ብዙ ጊዜ አስደውያለሁ ስላልተመቸኝ ነው እና በዛ ምክንያት እንደዚህ እንዳንተ ፈልገውን እንትን የሚሉን ሰዎች አሉ፣ የሚያገኙን ሰዎች አሉ። ለነዚህ ሰዎች ዋጋ መስጠት ስላለብን ነው እኛም ትኩረት ሰጥተን ብዙ ሚዲያዎች ላይ ቀርብ ያለውኝ እጅግ በጣም ብዙ ሚዲያዎች ላይ። ሚዲያዎቹ ግን እሱን ከራሳቸው ጋር ብንነጋገር ነው የሚሻለው። እንደዛ ነው የሚሻለው። ከራሳቸው ጋር ነው መነጋገር የምንፈልገው። ምክንያቱም ምንድነው መዝሙሮቹ ተሰብስበው እንደ ከቁጥር 1 ሙሉ አንድ አልበም ቁጥር 2 ተብሎ መጫን አለባቸው። ለቴክኖሎጂው ደግሞ ሰው ያስፈልጋል፣ የሚያግዝ ሰው። አሁን እነዚህ መዝሙሮች ሌሎች የሰበሰቡ እየላኩልኝ ነው ያሉት በቴሌግራም እንትን ገልብጠው ማለት ነው። ከካሴት ላይ ነው የሚገለብጡት። ራሴም ጋር ያለ ሌሎችም ሰዎች እርስ በርስ አገናኛለሁ ሰዎች እንደና ገልብጠው ይልኩልኛል። ያንን ወደ ዩቲዩብ የሚጫንበትን መንገድ የሚያግዝ ሰው ያስፈልጋል፣ አካል ያስፈልጋል፣ ባለሙያ። ይሄን ለማድረግ ደግሞ ያው ራሱን የቻለ የሚያስፈልጉ ብዙ ነገሮች አሉ። ፕላስ ደግሞ መዝሙሮቹ በዚህ መልኩ እስከ ቁጥር 7 ያሉት ከተጫኑ በኋላ መሰራት ያለባቸው መዝሙሮች አሉ። እነዚህ መዝሙሮች አዳዲስም አሉ፣ ኦሮምኛም ዝማሬዎች አሉ። እነሱን ያው የተሰራም አለ እየተሰራም ያለ አለ። ግን አሁን ምናልባት ኮፒራይት አሁንም በድጋሚ እንዳይዝብኝ ነው የምፈልገው። ለወጣዋላ መዝሙሮቹ። ስለዚህ ጥያቄ እሱ ይሆንብኛል እንጂ እኔ ለመስራት በዚህ አጋጣሚ እንግዲህ እንደ እግዚአብሔር ፍቃድ ቁጥር 8ን እባካችሁን መዝሙር ስሩልን የሚል አለ ጥያቄ። መዝሙር ሊመርቁ ሄደው መዝሙር ምርቃት ላይ አሁን ብዙ መዝሙሮች ይሰራሉ። በራሳችን እጅ ገዝተን መተን በራሳችን እጅ እየሰማን ነው ቁጭ ብለን ብለው ይለዋል። መልሰው እዛ ሄደው መርቀው ብር ሰጥተው ከፍለው መተው አንተን ይጠይቁሃል። መተው አምነውበት ነው ሄዱት። እኛ ምንም ማድረግ አንችልም። እኛም እናደርጋለን ለብዙ ወንድሞቻችንና እህቶቻችን፣ ግን መልሰው አንተ ጋር ጥያቄ ያመጣሉ። ምን እናደርግ? እኛ ምንም እናውቀው ታሪክ የለንም። መዝሙር ስሩልን ይለዋል። በቃ በተዛው እነዚህ ሰዎች ሊቃውንት ናቸው፣ ያውቃሉ። ዜማ የቤተክርስቲያንን ዜማ ያውቃሉ። ሲሰሙት ከሚቀላቀለው ነገር ጋር ይቀላቀልባቸውና ይሄ ነገር እንዴት ነው ብለው አንተ ጋር ነው የሚደውሉ። ራሳቸው ጋር ደውሉ፣ ራሳቸው ባለቤቶቻቸው ጋር። እኛ ምን እናውቃለን ታዲያ? በቃ መልሱ ይሄ ነው። ስለዚህ የእናንተ ድርሻ የሚሆነው ምንድነው? መስራት ነው። ስሩ፣ መዝሙር ስሩ። እናንተ አግዙን። ከዜማው የቤተክርስቲያን ያሬድ የቅዱስ ያሬድን ዜማ ቢያዝ ይተካል ብለን እንደው ይሆናል ብለን ባንል በንስ በቃ ያስተምራል፣ ያነጻል። ምንድነው ሰው ሊያዳምጥ የሚፈልገው? አሁን በነገራችን ላይ ግን አንድ ነገር ምንድነው የሚታይ ይመስላል። ሰው አሁን ላይ የተወሰነው አካል የሚፈልገው ይሄ
አንድ ቤት መዝሙር ሲዘምሩ ቲክቶክ ላይ ያየው እና አውቃታለሁ። ቲክቶክ ላይ እንደው በፈጠረሽ መልእክት ጻፍኩላት፣ ይሄን ዜማ አስተካክሉት፣ ዜማው እንደዚህ አይነት ዜማ ነው ብዬ ተናገርኩ። ላኩላት፣ ምንም መልስ አልሰጠችኝም። የሚገርመው ከተወሰነ ጊዜ በኋላ መዝሙሩ እኔ ቤት ልጄ ከፍታው ስታዳምጠው ሰማ። ወይ ለኔው ጉዳይ የተሳሳትኩት እኔ ነኝ የተሳሳትኩት ወይንስ እነሱ ናቸው ልክ? የቱ ጋር ነው እውነትና ልክ ያለው? ዜማው የዘፈን ዜማ ነው፣ ምንም ጥያቄ የለውም። እንትን ትለዋለህ፣ ታገናኘዋለህ። ስትሰማው የሬዲዮ ላይ ምናምን ግራ ገባኝ። በቃ እኔ ነኝ ማለት ነው የተሳሳትኩት። ሰው የሚያዳምጠው የሚፈልገው በተለይ ይሄ አለ የሚያዳምጠው አካል እንደዚህ አይነት መዝሙሮችን ነው እና የሚነቀፉ ነገሮችን ማጉላት ይፈልጋል። ኔጌቲቭ ነገር ላይ እንዴት ነው ይሄ የሆነ ያለው? ግራ ይገባል። በቃ ስለዚህ አንተ ጋር እውነት ቢኖር እኔ ነኝ የተሳሳትኩት። ብዙ ውሸቶች ሲደመሩ እውነት ይመስሉና እውነት ትደበቃለች። በዚህ ዘመን እውነት እየተደበቀች ያለችበት ዘመን ነው። ግን ደስ የሚለው ነገር ተስፋ አለን። መቼም ቢሆን እውነት አትበጠስም፣ ቀጥላለች። ሁልጊዜ ደግሞ አሸናፊ ነች። እውነት ክርስቶስ ነው። ክርስቶስ ሁልጊዜ ያሸንፋል እና እንደው በወጉ ቢሆንና ብንይዘው ጥሩ ነው። መልካም እንግዲህ ወርቅዬ እጅግ በጣም አድርጌ ነው እኔ የማመሰግነው። እንግዲህ ጥያቄዎችን ጨርሻለሁ። ከዚህ ጋር ተናይዞ እንግዲህ ምናልባት ብናነሳቸው ቢነሱ ቀረ የምትዩ ነገር ካለ፣ ሁለተኛ ደረጃ አሁንም ደጋግመሽ የአገልጋይ ህይወቱ ምስጋና ነው። ሰዎችን ማመስገን፣ ሰዎችን ማክበር ያው እግዚአብሔር ሲያከብር ነው። እግዚአብሔርን ባይኑ ያየ ሰው የእግዚአብሔርን አምሳል ያከብራል። ስለዚህ በምስጋና ከተጠቀሙ፣ በምስጋና ከኖሩ፣ የምስጋና ስብን ከመጠጡ ሰዎች መካከል ወርቅዬ አንዷ ናትና እግዚአብሔርን በማመስገን በህይወትሽ የተጠቀምሽ ሰው ነሽና እግዚአብሔርን የሰሙ እንግዲህ ከመንገድ እንዳልቀሩ ሁሉ እየሰማሽ ያደግሽው ገድለ ቅዱሳን አንቺም በህይወትሽ ደግሞ ተጠቅመሽበታል ብዬ አስባለሁና ቀረ የምትዩ መልእክት እንዲሁም ደግሞ ማመስገን የምትፈልጊው ካለ በዚሁ አጋጣሚ እንግዲህ እድሉን ልስጥ። እኔ ጨርሻለሁኝ ማለት ነው። የኔ እናት ቀረ የምላቸው መልእክቶች አይኖሩኝም፣ ግን ምትል ቃላለች ግን ምትላለች ግን አንጋፋ የሆኑ ዘማሪያን ለእኩያ ለሆኑ ወንድምና እህቶቻችን እኩል የሆነ አመለካከት ቢኖረን፣ አስተሳሰባችን የክፋት የምቀኝነት ባይሆን፣ የጥላቻ ባይሆን፣ እኔ በአገልግሎትና በአገልጋይ ዙሪያ ነው የምለው። ፕላስ ደግሞ ለተተኪዎቻችን መስመር የሚይዙበትን ከመንቀፍ ይልቅ አቅርበን ስተት ነው ብለን ስተት የሆነውን መናገር ማስተማር ቢቀድም ያዳምጡናል። እኔ አስታውሳለሁኝ በአዳዲስ ልጆች ትውልድ የሆኑ ልጆች መዘምራን ተተኪዎች ተሰብስበው ባሉበት ቦታ ላይ እኔም አብሬ ገብቼ ነበረ እና የትም የዘማሪት የትም ወርቅ ማህበር ማለት የትማማቾች ማህበር እና እዛ ውስጥ ያው እኔ ካለኝ ወደ ትንሽ ራቅ ወዳለ ቦታ ስለገባሁኝ ከከተማ ወጣ ስላልኩ መመላለሱን ስላልቻልኩ በመሀል አቋርጬዋለሁኝና ገብቼ የራሴን የሆነ አስተዋጽኦ አድርጌያለሁ። በዛ ውስጥ የተጠቀሙ እህቶች መመስከር ይችላሉ። በአደባባይ ነው የሚመሰክሩት። ስተት ካየሁ እናገራለሁ። ስተት ነው ይሄ፣ ልክ አይደለም፣ መስተካከል አለበት፣ ልክ አይደለሽም፣ ማስተካከል፣ እንዲህ ነው መሆን ያለበት። አገልጋይ ከበስተጀርባ ሄዶ ማሟት አደጋ አለው፣ ክፍተት ነው የሚፈጥረው። ከበስተጀርባ ሄዶ ያንን ሰው ማንቋሸሽ ወይም ደግሞ ያልሆነ ስም መስጠት እሱ አደጋ አለው። እንዲህ አይነት መንፈስ ያላችሁ አገልጋዮች ከዚህ ድርጊታችሁ ተቆጠቡ። አጠቃላይ እከሌና እከሌ ማለት አልችልም። ይሄ የክፋት የተንኮል የአሉባልታ የወሬ ችግር ያለብን ሰዎች ከእንደዚህ አይነት ክፉ መንፈስ ራሳችሁን ጠብቁ። ይህንን ነው እኔ ማለት የምፈልገው። ስለዚህ የተጠቀሙበት ይጠቀማሉ፣ በምክርክም በአስተሳሰብክም። የማይጠቀም ሰው ደግሞ ያው አንድ ጊዜ መቼም ተፈርዶበታል፣ አይጠቀምም ማለት ነው።
ስለዚህ እንዲህ አይነት ነገሮችን ቀርበን ብናስተካክል ነው የሚሻለው። እርስ በርሳችን ፍቅር ቢኖረን ለምሳሌ አበባዮሽ በሚል አዲስ አሁን በዚህ በአዲስ ዓመት ዘመን ላይ እኛ የጀመርነው አንድ ፕሮግራም አለ። እንደ እንትን ሆነን ለምንድን ነው የሚል ትኩረት በቃ ለምን የሚል ጥያቄ ውስጣችን ያንገበገበን ሰዎች ተሰብስበን ብዙ ነገሮችን አንድነትን ፈጥረናል። በዛ እንኳን በትንሹ ያየነው የህዝቡን እይታ ሳላደንቅ አላልፍም። ምዕመናን በእውነት እጅግ በጣም ነው የምናመሰግነው። ይሄን ያህል ክብር ለኛ ያላችሁ አይመስለኝም ነበረ፣ የምታውቁኝም አይመስለኝም። እኔ በበኩሌ ግን በቃ ይሄን ያህል ሞራል ከሆናችሁን እኛ ደግሞ እናንተ የምትፈልጉትን ነገር ለማስቀጠል ዝግጁ ነን ብዬ እንትን እላለሁኝና በዛ ተሰብስበን ያገኘነውን ጥሩ ነገር ከአባቶች ፊት ስንገባ፣ አዲስ አበባ ሀገረ ስብከት ስንገባ፣ ጠቅላይ ቤተ ክህነት ስንገባ የነበረው ነገር ከአባቶች ፊት ስንቆም ያለንን ነገር ሳየው በጣም አመሰግናለሁኝ። እግዚአብሔር ያክብርልን ነው የምንለው። እንዲህ መቅረብ አለብን፣ እንዲህ መስራት አለብን፣ እንዲህ መቀራረብ አለብን። ስለዚህ በህብረት መቆም መልካም ስለሆነ በህብረት መቆም አለብን። እግዚአብሔር ያክብርልን፣ እድሜ ይስጥልን። ደስም በሚል ደግሞ ሌላ ዝግጅት የምንገናኝ ነው የሚሆነው። እናንተንም ደግሞ እንግዲህ እኛም ተጠቅመንባችኋል ብለን ምናልባት እንደው በአደባባይ እንደው ካባ እንኳ የምንሸልምበት ጊዜ ወይም ደግሞ ይህን የምናደርግበት ልቦና እግዚአብሔር ይፍጠርልን። ምክንያቱም ዛሬ እናንተን ብናከብር የምንከብረው እኛ ነን፣ ሌላ ማንም። አሁን ባለፈው ሊቀ መዘምራን ኪነጥበብ ወልደ ቂርቆስን ያመሰገኑ ሰዎች የምስጋና ፕሮግራም ነበረ። ስለዚህ እነሱን ብናመሰግን እነሱን ብናከብር ሰው የዘራው ነው የሚያጭደው። ስለዚህ እንደው እውነት ነገ እንደዛ የምናከብርበትን ጊዜ እግዚአብሔር እድሉን ይስጠን። በጣም ነው የምናመሰግነው ወርቅዬ፣ እንግዲህ መተሽ ስላየንሽን፣ በርቱ ስላልሽን፣ የእናትነት የእህትነት ምክርሽንም ደግሞ ስለሰጠሽን፣ በዚሁ አጋጣሚ ደግሞ እንግዲህ ጥሪያችንን አክብራ ለተመልካቾች ለኦርቶዶክሳውያን ይጠቅማል የምትላቸውን ሀሳቦች ሁሉ አስተላልፋልናለች። እጅግ አድርገን እናመሰግናለን። በእናንተ ስም በእናት በቅድስት ቤተክርስቲያን ስም እናመሰግናለን። ቤተክርስቲያናችን ይጠብቅልን። ተመልካቾቻችን እንግዲህ ከዘማሪት ወርቅነሽ ተፈራ ዘባሌ ጋራ የነበረን የቅዱስ ሚካኤል ፍሬ ከእሷ ጋር የነበረን ቆይታ ይህንን ይመስል ነበረ። ወርቅዬ እንግዲህ የልባችንን ነው ያወርጋችን። እኛ በጣም ደስ ብሎናል። የእሷ ዝማሮች እንግዲህ ከዚህ በኋላ ምናልባት ተሰብስበው ወደ እናንተ የሚደርሱበትን መንገድ ከተፈጠረ በኋላ አክሰሱ ምናልባት በዚህ ሚዲያ አሁን በግልጽ ነው፣ በህዝቡን ፊት ቃል ለመግባት ያክል ነው፣ ወደ ህዝቡ ያንን ሚዲያ ለማስተዋወቅ ወይም ደግሞ የሚመጣበትን መንገድ ወደ ህዝቡ ለማድረስ በእውነተኛ ዝግጁንን ታዛዥንን ይህንን ቃል እንገባለን። ምክንያቱም የግድ አንዱ የአገልግሎቱ መስመር ይሄ ስለሆነ መጨረሻ ላይ በተናገርሻቸው ንግግሮች ላይ በጣም በአገልግሎት ደረጃ መደማመጥ፣ መሰብሰብ፣ መስማማት ቤተክርስቲያንን ከመጥቀምም ከማሻገርም አንጻር ትልቁ ነገር ነው። ሁሉ በየደረጃው መታዘዝና ሁሉ በየደረጃው አገልግሎቱን ቢቀጥል ቤተክርስቲያን ትለመልማለች የሚል መልእክት ነው የወርቅዬ መልእክት። እንግዲህ ቤተክርስቲያንን ከሚወዱ በነገራችን ላይ አጠገባችን ስላለች ሳይሆን በመውደድ ደረጃ እንግዲህ ስብር ብሎ ማገልገልን በፍቅር ማገልገልን ከወርቅነሽ እንማራለን። በምን እንመስላት እንግዲህ ደግሞ አሁን የእመቤታችንን በምን መንገድ ደግሞ እንደምታመሰግናት በምን መንገድ እንደምትመጭ እንግዲህ አናውቅም። እግዚአብሔር አምላክ እሱ በወደደ በፈቀደ እመብርሃን በመልጃዋ እንግዲህ ትርዳሽ ነው የምንለው። እስከ ሽምግልና እንግዲህ ኪዳኗ ይጠብቅሽ። ይሄ የልጅ ምርቃት ነው። ተወዳጆች መልካም ጊዜ። እንግዲህ ፕሮድካስታችን ደግሞ በሌላ እንግዳ ወደ እናንተ ይመጣል። እጅግ እናከብራችኋለን። ቸር ያገናኘን ሀገራችንን ቤተክርስቲያናችን እግዚአብሔር ይጠብቅልን። ሰላም